ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? ዛሬም ተመልሰን መጥተናል። ባለፈው ሌሰናችን ክላሲፊኬሽን ኦፍ ሊቪንግ ቲንግስ የሚለውን ሌሰን ስሪን አይተን ነበረ። ዘ ሪሊቫንስ ኦፍ ክላሲፊኬሽን የሚለውን ዛሬ ደግሞ ሊኒየን እንዴት ነው ሊቪንግ ኦርጋኒዝሞችን ስም ሲሰጣቸው የነበረው የሚለውን እናያለን። ሊኒያን ሲስተም ኦፍ ኖሜንክሌቸር የሚለውን አስ ሌሰን ፎር እናያለን። ከዛ በፊት ወደ ሌሰናችንም ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ እንድትጀምሩ፣ ቤተሰብ የሆናችሁ ደግሞ ሼር በማድረግ እንዲሁም ላይክ በማድረግ ቻናላችን እንድታበረታቱ ለሌሎችም እንዲደርስ እንድታደርጉ እንጠይቃለን። ዛሬ የምናየው ምንድነው? ሃው ዲድ ካርል ሊነስ ክላሲፋይ ሊቪንግ ኦርጋኒዝምስ። ባለፈው ሌሰናችን ስናይ ፋዘር ኦፍ ታክሶኖሚ የሚባለው ካርል ሊነስ ነው። ሞደርን ለሆነው የታክሶኖሚካል ክላሲፊኬሽን ሲስተም ቤዝ ላይን ወይም ፋውንዴሽንን ፕሮቫይድ ያደረገ ሰው ነው። እንዴት ነው ካርል ሊነስ ሊቪንግ ኦርጋኒዝሞችን ስም ሲሰጣቸው የነበረው የሚለውን ለዛሬ እናያለን ማለት ነው። ካርል ሊነስ የምንለው ይሄ ሰው ነው። የስዊዲሽ ዜጋ ሲሆን መጀመሪያ ግራጁዌት ያደረገው በሜዲሲን ነው፣ ግን ፕላንት ሳይንስ ላይ ሞር ኢንተረስትድ ስለሆነ ወደዛ ሺፍት አድርጓል። ስለዚህ ወደ እነዚህን ፕላንቶች በሚያጠናበት ጊዜ ወደ ተለያዩ ሀገራቶች ትራቭል ሲያደርግ ነበር። ለምሳሌ ስካንዲኔቪያን ካንትሪስ የምንላቸው እነዚህ ስዊድን፣ ኖርዌይ ወደምንላቸው ሀገራቶች ትራቭል አድርጓል። ወደ ኢንግላንድ ትራቭል አድርጓል። ኤስተርን ዩሮፕ ወደ ራሻ፣ ዩክሬን የመሳሰሉት ወደዛ ወደ ኤስተርን ዩሮፕ ትራቭል አድርጎ በጣም ብዙ ፕላንት ስፒሸሶችን አግኝቶ ለነዛ ስፒሸሶች ስም ሰጥቷል። በ1935 ፐብሊሽ ያደረገው ሲስተማ ናቹር የምንለው ኢን ዊች ሂ አኪሬትሊ ዲስክራይብ 7700 ፕላንቶች ስፒሲሶችን ክላሲፋይ አድርጓል። ለነዛ ስፒሲሶችም ስም ሰጥቷቸዋል ማለት ነው። ሂ ኢዝ ሪሊ ስማርት። ሂ ፈርዘር ግሩፕድ ስፒሽስ ኢንቱ ጀኔራ ኢንቱ ክላስስ ኤንድ ክላስስ ኢንቱ ኦርደርስ። ፒራሚዳል ስትራክቸር አዘጋጅቶ ፍሮም ሲንግል ስፒሽስ ቱ ሲሚላሪቲስ ያላቸውን ስፒሽስ ን እነዛ ሲሚላሪቲ ያላቸውን ስፒሽስ ወደ ፋሚሊ ወደ ክላስ ወደ ኦርደርን ወደ ፋይለምን ወደ ኪንግደም ድረስ ሄራርቻል ስትራክቸር በመስራት ይሄ ፒራሚዳል ስትራክቸር በመስራት ሊቪንግ ኦርጋኒዝሞችን ግሩፕ አድርጓል። አኒማል ላይ ስንመጣ ደግሞ ወደ 4000 አኒማሎችን ክላሲፋይ ለማድረግ ሞክሯል ካርለስ ሊነስ፣ ምስጋና ይግባውና ማለት ነው። ነገር ግን ከዚህ በፊት እንዳነሳ ነው አንዳንድ ሊቪንግ ኦርጋኒዝሞች ተመሳሳይ የሆነ ባህሪ ስላላቸው ሴም ግሩፕ ሲከታቸው ነበረ። ለምሳሌ ይሄ ማማሎችን፣ በርዶችን፣ ኢንሴክቶችና ወርሞችን በደንብ ክላሲፋይ አላደረጋቸውም። ለዚህ ማሳያ የሚሆነው የሌሊት ወፍ መብረር ስለምትችል ከወፎች ጋር ቀላቅሏት ነበር። በእርግጥ የሌሊት ወፍ ከበርድ ጋር የምትቀላቀል አይደለችም። ሺዝ ማማል። ኢንሴክቶችን መብረር ስለሚችሉ በራሪ እንስሳት ብሎ ነበር ግሩፕ ሲያደርጋቸው የነበረው ሰው። እዚህ ጋር ትንሽ ዲስአድቫንቴጅ ነበረው። ነገር ግን ወደ 4000 የሚጠጉ አኒማሎችን አይደንቲፋይ አድርጎ ስም ሰጥቷቸዋል። ሌላው ሊነስ ሪፋይንድ ኤንድ ፖፑላራይዝድ ኤ ባይኖሚናል ሲስተም ኦፍ ኔሚንግ ኦርጋኒዝም ኢን ዊች ሂ ፈርስት ኔም ሪፕሬዘንትስ ዘ ጂነስ ዘ ፈርስት ኔም ሪፕሬዘንትስ ዘ ጂነስ ኤንድ ዘ ሰከንድ ኔም ዘ ስፔሲፊክ ኤፒቴት። ምን ማለት ነው? ባይኖሚ ሁለት ስም ነው የሚሰጣቸው ለሊቪንግ ኦርጋኒዝሞች እና ያ ስማቸው ኦሪጂኔት የሚያደርገው ከጂነስ እና ከስፔሲሳቸው ነው። የሚገኙበትን ጂኒየስ ወይም ሲሚላር የሆኑ ኦርጋኒዝሞች አንድ ላይ ኮሌክት የሚሆንበትን ጂኒየስ የምንለውን ግሩፕ ስምና ስፔሲፊክ ያንን ፕላንቱን ያንን ሊቪንግ ኦርጋኒዝም የሚገልጠውን ስም አንድ ላይ በማድረግ ነበረ ለነዛ ኦርጋኒዝሞች ስም የሰጣቸው። ስለዚህ ይሄ ኦፊሻሊ ሞደርን ታክሶኖሚም የሚጠቀምበት የኔሚንግ ሲስተም ነው ማለት ነው። ለአዘር ቲንግስ ባይኖሚናል ኖሜንክሌቸር የሚለውን እንዴት ነው? ይሄ ባይኖሚናል ኖሜንክሌቸር ማለት ምን ማለት ነው? ዩኒቨርሳሊ አክሴፕትድ የሆነ ለሊቪንግ ኦርጋኒዝሞች የሚሰጥ ባለ ሁለት ወርድ ስያሜ ነው። የመጀመሪያ ወርድ የሚገልጠው ጂነሱን ነው። ሁለተኛ ወርድ የሚገልጠው ስፒሽሱን ነው ማለት ነው። እንዳነሳ ነው ማለት ነው። ጂነስ የምንለው ሲሚላር የሆኑ ሊቪንግ ኦርጋኒዝሞች የሚገኙበት ወይም ሲሚላር የሆኑ ስፒሽሶች ኮሌክትድ ሆነው እንደ ግሩፕ የሚገኙበት ሄራርቻል ደረጃ ነው ጂነስ የምንለው፣ ከስፒሽስ ዝቅ ብሎ ያለ ማለት ነው። እዚህ ጋር በደንብ አንድ መረዳት ያለብን ነገር አለ። አቴንሽን ሰጥተን እንስማ። ኤፒቴት የምንለው ምንድን ነው? ስፔሲፊክ ኤፒቴት ኢምፖርታንት የሆነ ነገር ስለሆነ ነው። አንድ ሊቪንግ ኦርጋኒዝም ይሄ ስፒሽስ ኔም
እሱን የሚገልጠውን ስም ለመስጠት አብዛኛው ታክሶኖሚስቶች ኤፒቴቱን የሚጠቀሙት። ይሄ ኤፒቴት ማለት ያንን ሊቪንግ ኦርጋኒዝም ስፔሻል የሚገልጸው ካራክተር ማለት ነው። ለምሳሌ የሚኖርበት አካባቢ ሊሆን ይችላል፣ ባህሪው ሊሆን ይችላል፣ የተገኘበት ሀገር ሊሆን ይችላል፣ ሌላም ሌሎች ያንን ሊቪንግ ኦርጋኒዝም የሚገልጹት ፊዚካል አፒራንሱ ሊሆን ይችላል። ከነዚህ ተነስተው ለዛ ሊቪንግ ኦርጋኒዝም ስፔሻሊ የሚሰጠው ስም ነው። ለዚህ ማሳያ የሚሆነን የሰው ልጅ እንውሰድ። ሆሞ ሳፒየንስ ነው ሳይንቲፊክ ኔሙ። በዛው ጄኔራ ውስጥ የሚገኘው ሆሞ ኢሬክተስ እንውሰድ። ሆሞ ሳፒያንስ እና ሆሞ ኢሬክተስ። ሆሞ ሳፒያንስ ማለት ሰው ነው። ሰው መሆኑን የምናውቀው ሳፒያንስ የምትለዋን ስናይ ነው። ሳፒያንስ ማለት ሚኒንጉ ምንድን ነው? ኤፒቴት ነው። ሳፒያንስ ሚኒንጉ ምንድን ነው? ዋይዝ ወይም ደግሞ ኖዊንግ ማለት ነው። የሰው ልጅ አዋቂ ስለሆነ ዋይዝ ስለሆነ የሰው ልጅን የሚገልጽ ባህሪ ስለሆነ ሳፒያንስ ተባለ ማለት ነው። ስለዚህ ሆሞ ሳፒያንስ ከተባለ ስፔሻል የሚገልጽ ሰውን ነው። ሆሞ ኢሬክተስ ብንል ኢሬክት ማለት ስትሬት የሆነ ወይም ቀጥ ያለ ማለት ነው። ከሱ በፊት የነበሩትን ጎንበስ ብለው ከሚሄዱ አኒማሎች ቀና ብሎ የሚሄድ ስለሆነ ኢሬክተስ ተባለ ማለት ነው። ኢሬክት መሆኑ ያንን ሊቪንግ ኦርጋኒዝም የሚገልጽ ነው ማለት ነው። ስለዚህ አሁን አይምታታብንም ማለት ነው። ሆሞ ሳፒያንስ ነው ሆሞ ኢሬክተስ ቢባል ሆሞ ሳፒያንስ ሰው መሆኑ፣ ሆሞ ኢሬክተስ ደግሞ ሌላ ሊቪንግ ኦርጋኒዝም መሆኑን ማወቅ እንችላለን። ስለዚህ ኤፒቴት የሚለው ስፔሲፊክ ካራክተሪስቲክሱን የሚያሳየው። ሌላ ምሳሌ ለማሳየት አበበ የሚባል ሰውዬ 4 ልጆች ቢኖሩት ግርማ፣ መቅደስ፣ ሰላም እና ሳራ የሚባሉ ልጆች ቢኖሩት አበበ ማለት ሌትስ ቴክ ኢት አስ ጂኒየስ ነው ወይም ደግሞ ጂኒየስን የሚገልጽ ነው። ልጆቹ ደግሞ ስፔሲፊክ ናቸው። አሁን ኤፒቴታቸው ወይ ደግሞ የእነዚያ ልጆች መገለጫቸው ምንድን ነው? ግርማ የተባለው ለምንድን ነው ብለን አበበ የምጠይቀው ግርማ ስላለው ነው ሊለን ይችላል። ስለዚህ የግርማ ኤፒቴቱ ምንድን ነው? ስሙ ግርማ የተባለበት ግርማ ሞገስ ስላለው ነው። ቅድስት የተባለችው የተቀደሰች ሰው ስለሆነች ሊሆን ይችላል። ሰላም የተባለችው ሰላም ያላት ሴት ስለሆነች ሊሆን ይችላል። ሳራ የተባለችው ለምን እንደሆነ አላውቅም፣ አበበን ጠይቁት። ለማንኛውም ስማቸው እነሱን የሚገልጥ መሆን አለበት፣ ስፔሲፊክ ያን ስፔሽስ የሚገልጥ መሆን አለበት ነው። ሌላ እዚህ ጋር አንድ አድም አደረገው ነገር አቴንሽን ሰታችሁ እንድትሰሙኝ። ኢን ሞደርን ክላሲፊኬሽን ሲስተም አንድ አድ የተደረገ ነገር አለ። ለምሳሌ የውሾችን ስም ካርለስ ሊንስ ስም ሲያወጣ ዲፔንድ ኦን ዜር ኤፒቴት ነው። ካራክተሪስቲክሳቸው ላይ ተነስቶ ነው ስም የሰጣቸው። ጂነሳቸው ካኒስ ነው፣ የውሻም የውልፍም ማለት ነው። ካኒስ ነው። ነገር ግን ውሾች ከሰዎች ጋር ተቀራርበው ስለሚኖሩ በቤት ውስጥ ስለሚኖሩ ከሰው ጋር የተላመዱ ስለሆነ ካኒስ ፋሚላሪስ አላቸው። ኢንላቲን ፋሚላሪስ ማለት ዶሜስቲክ ወይም ሃውስሆልድ ማለት ነው። ስለዚህ ከሰዎች ጋር ስለሚኖሩ ሃውስሆልድ አላቸው። ከሰዎች ጋር የተቀራረቡ ኦርጋኒዝሞች ስለሆኑ ፋሚላሪስ ብሎ ኤፒቴታቸው ለነዛ የስፒሸስ ስም ሰጣቸው ማለት ነው። ወልፎች ጋር ስንመጣ ካኒስ ሉፐስ ይባላሉ። ሉፐስ ዳይሬክት ላቲን ወርዱ ወልፍ ማለት ነው። ነገር ግን ሞደርን ታክሶኖሚ ስንመጣ የውሾች ኢቮሉሽነሪ ሶርሳቸው ወይ ደግሞ ውሾች ዚ አር ኦልሞስት ሲሚላር ቱ ወልፍስ ናቸው። ወልፎች ናቸው ውሾች። ነገር ግን ከሰዎች ጋር ስለሚኖሩ ነው። ዚሃብ ሲሚላር ካራክተሪስቲክስ ያላቸው። ተመሳሳይ ከሆኑ ደግሞ ለምን አንድ አይነት ስፒሸስ ውስጥ አይሆንም? ኦኬ አንድ አይነት ስፒሸስ ውስጥ ነው ያሉት። ነገር ግን ስፔሲፊክ ዲፍረንስ አላቸው ውሾችና ወልፎች። ቢሄቪራል ዲፍረንስ አላቸው። ውሾች ለምሳሌ ቤት ውስጥ ዳቦም እንጀራ የምሰጣቸው ሊበሉ ይችላሉ። ስጋም ሲሰጣቸው ይበላሉ። በቀን አንድ የበልተውም ሊውሉ ይችላሉ፣ ሳይበሉም ሊውሉ ይችላሉ። ውሾች በተወሰነ መልኩ ነው ካርኒቨረስ የሆኑት ማለት ነው። በት ወልፎች ጋር ስንሄድ ግን ዚአር ኦብሊጋቶሪ ካርኒቨረስ፣ አድነው ሀንት አድርገው የሚበሉ ሀንተም ሲያደርጉ በግሩፕ የሚንቀሳቀሱ ናቸው። ዚሃቭ ዲስቲንክቲቭ ቢሄቪራል ካራክተሪስቲክስ አላቸው ኢቨን ዶ ስፒሽሳቸውም ተመሳሳይ ቢሆኑ። ስለዚህ ኢን ሞደርን ታክሶኖሚ ውሻ ከወልፍ ነው የመጣው ካልን ውሻ ወልፍ ነው ካልን ውሻ ኢትዝ ሉፐስ ነው ማለት ነው። ስለዚህ ስም ሳይንቲፊካሊ ውሻን ምን ብለን ነው የምንጠራው? ካኒስ ሉፐስ ፋሚላሪስ። ስለዚህ ካኒስ ሉፐስ ፋሚላሪስ ካልን ቶታሊ ኢትዝ ዶግ ቡቺ ነው ማለት ነው።
መቻልም በሉት ችሎ ማደርም በሉት ችሎ ማደር መቻል ያሉት ለምን እንደሆነ አላውቅም። ምናልባት ሳይበላ ሲውል ችሎ ስለሚውልን ይችላል። ዳይወልፍ ጋር ገደልን ጨዋታ የለም። ስለዚህ ሳይንቲፊክ ኔሙን ማን አሉት? ካኒስ ሉፐስ ሉፐስ። ካኒስ ሉፐስ ሉፐስ ካለን ኢትስ ቶታሊ ወልፍ ነው ማለት ነው። ለምንድን ነው እንደዚህ ብለን ያልነው የሚለውን ስናነሳ በዚህ ምክንያት የተጠራ ነው ማለት ነው። ሌላው ሳይንቲፊክ ኔምን ስናይ የምናነሳው ራይቲንጋቸው ነው። እንዴት ነው የምንጽፈው የሚለው ነው። ሳይንቲፊክ ኔሞችን ስንጽፍ የጂነስ ኔማቸውን መጀመሪያ ሳይንቲፊክ ኔም ሲጻፍ በኢታሊክስ ነው የሚጻፈው። ሁለተኛ የጂነስ ኔማቸውን የመጀመሪያው ሌተር በካፒታል ሌተር ነው የሚጻፈው። የስፒሺስ ኔማቸውን ደግሞ በስሞል ሌተር እንጽፋለን። ለምሳሌ ከስር የምናየው ሆሞ ሳፒያንስ የሚለውን ስናይ ኤች በካፒታል ሌተር ትጽፋለች። ሆሞ የሚለው ጂኒየስ ኔም ነው። ሳፒያንስ የሚለው ደግሞ ስፒሽሳቸው የሚገልጥ ነው። ስለዚህ ኤስ የምትለዋ በስሞል ሌተር ትጻፋለች ማለት ነው። ሌላው ክላሲፊኬሽን ላይ ኢምፖርታንት ነገር እዚህ ጋር ማወቅ ያለብን መረዳት ያለብን ነገር ምንድን ነው? የኢምፖርታንስ ኦፍ ክላሲፊኬሽንን አንድ ሊቪንግ ኦርጋኒዝም በተለያዩ ቦታዎች በተለያየ ቋንቋ ሊጠራ ይችላል። ለምሳሌ ሜዝ የምንለውን በእንግሊዝኛ እንግሊዞች ሜዝ ይሉታል፣ አሜሪካኖች ኮርን እንለዋለን። አሜሪካኖች ኮርን ይሉታል፣ ሶሪ። በአማርኛ በቆሎ የምንለው ማለት ነው። እኛ በኦሮምኛ በቆሎ የሚባለው ወይም ባዴላ የምንለው ማለት ነው። በሲዳሞ ደግሞ ባዴላ ይባላል። አሁን ለአንድ ስም ለአንድ ፕላንት ነው የሁላ ስም የተሰጠው ማለት ነው። ሰዎች በተለያየ ቋንቋ ቢነጋገሩ በተለያየ ቋንቋ ለአንድ ሊቪንግ ኦርጋኒዝም ስም ሲሰጡት እንዴት ነው ኮሚኒኬት መግባባት የሚችሉት? ስለዚህ እዚህ ጋር ሳይንቲፊክ ኔም ወይም የታክሶኖሚ ስም ኖሜንክሌቸር ኢምፖርታንት ነው ማለት ነው። ኢትዮጵያ ውስጥ ከ80 በላይ ቋንቋዎች አሉ። ከ80 በላይ ስም ለአንድ በቆሎ ከሰጠነው አስቸጋሪ ነው። እንዴት አድርገን ነው የምንግባባው? እዚህ ሀገር ውስጥ እንኳን መግባባት አንችልም፣ እንኳን በኢንተርናሽናል ደረጃ ማለት ነው። ስለዚህ የላቲን ስማቸውን የላቲን ሶርሳቸውን እንጠቀማለን። ቦታኒካል ኔም ፎር ሜዝ ወይም ለበቆሎ ዚያሜስ ይባላል። ዚያሜስ ቢባል ቦታኒስቶች ወይም ታክሶኖሚስቶች ኮንፊውዝ አይሆኑም ማለት ነው። ኢንተርናሽናሊ አግሪድ የሆነ ስሙ ነው። ፕላስ ቱ ዛት ዚያሜስ ራሱ ቀይ አለ፣ ቢጫ አለ፣ አጭር አለ፣ ወፍራም አለ፣ ለበቆሎ ድቄት የሚሆን አለ፣ ፋንዲሻ አለ። ስለዚህ እያንዳንዱ ካራክተሪስቲክሱ ራሱ ኤፒቴት ይሄ ስፔሲስ ኔሙ ራሱ ዲፍረንት ነው። ስፔሽሱ ራሱ ዲፍረንት ነው። ዚያሜስ ሆኖ ለበቆሎ የሚሆን አለ፣ ለበቆሎ ዱቄት የሚሆን አለ። ዚያሜስ የበቆሎ ዱቄት፣ ዚያሜስ የፋንዲሻ፣ ዚያሜስ ቢጫው ከሆነ ራሱን ኤፒቴቱን ካራክተሩን የሚገልጥ ስም ይሰጠዋል ማለት ነው። ስለዚህ እንደዚህ ሲሆን የትኛው እንደሆነ ኢቭን ዊዝን ስፔሲፊክ ስፒሺስ የትኛው እንደሆነ ይሄ ባይኖሚናል የነበረውን ትራይኖሚናል ኔሚንግ በመስጠት ሊቪንግ ኦርጋኒዝሞችን ዊዝን ታክሶኖሚ ስም እንሰጣቸዋለን ማለት ነው። ምስጋና ይግባውና ለካርል ሊነስ በዚህ መልኩ ሊቪንግ ኦርጋኒዝሞችን ክላሲፋይ አድርገን ኦርደር አድርገን ግሩፕ አድርገን እንድናጠና አድርጎናል ማለት ነው። ክላሲፊኬሽን ኦፍ ሊቪንግ ቲንግስ ኖሜንክሌቸራቸውን ዛሬ በዚህ መልኩ አይተናል። በቀጣይ ሌሰናችን ሌሎች ጉዳዮችን አንስተን እንነጋገራለን። እስከዛ ድረስ ቻናላችንን ሰብስክራይብ በማድረግ ለሌሎች እንዲደርስ ሼር በማድረግ ቻናላችንን እንዲደግፉ እንጠይቃለን። ደህና ቆዩን።